ኦኬ ዛሬ ስፕራውት እንዴት እንደምናደርግ አሳያችኋለሁ። ከተለያዩ ሲዶች አሉ ደሞር እንደ ከለራቸው ቤኔፊታቸው ይለያያል። ጥቁር እየሆነ ሲሄድ ለኛም ያለው ቤኔፊት በዛው ልክ ይጨምራል ማለት ነውና ይሄ ጥቁር ነበር ባይ ዘ ዌይ ይሄ ምስር አሁን ስታዩ ትንሽ ድፍን ምስር የምናቀው መስሏል ግን እንደዚህ ጥቁር ነበረ ላይክ አይታችሁት ከሆነ በቃ ዳርክ ነው ብላክ ሌንትል ብላችሁ ሰርች አድርጎ ብላክ ሌንትል ኦርጋኒክ የሆነው እና አሁን ለምሳሌ የስኳር ችግር ያለብን ሰዎች ምስር ዝም ብለን ዳይሬክትሊ አንጨምርም በሁለት ሪዝኖች አንደኛ አንዳንድ ምግቦች በጣም ቤኔፊሻል የሆኑና ጥቅም ይኖራቸውና ግን ከሆነ ነገር ጋር አብረው ነው የሚመጡት ወይ ካርቦሃይድሬታቸው ሃይ ነው ወይ ደግሞ ራሳቸውን ፕሮቴክት የሚያደርጉበት ኢንዛይሞች አላቸው ልክ እንደ ለክተን ማለት ነው እዚህ ምስር ውስጥ ለክተን አለ ያ ለክተን ሌሎች ቤኔፊቶችን እኛ እንዳንጠቀም ጋታችን ሊክ እንዲያደርግ ያደርጋል ማለት ነው ምስር በጣም ቤኔፊሻል ነው አይታችሁ ከሆነ በእኛ ኮሚኒቲ በጣም እንጠቀመዋለን እና አብዛኛው ሰው ምስር በልቶ ሆዱን ጨጓራ ይታመማል ሆዱን ይነፋዋል በጣም የተለያዩ ብዙ ችግሮች ይገጥማቸዋል ታውቃላችሁ ዋናው ለክተን አለበት ምስር እና ያንን ምስሩን ዲአክቲቬት ብናደርገው ውስጡ ያለውን ቤኔፊት ማግኘት እንችላለን ሌላው ደግሞ አንድ ጊዜ ዩቲዩብ ላይ አይታችሁት ከሆነ ጤፍን ለኪቶጀኒክ ዳይት መጠቀም እንድንችል እኔ ራሴ ሪሰርች የሰራውበት ቪዲዮ ነበረ ጤፍ ቤኔፊሻል እንደሆነ አውቃለሁ ጥቅም እንዳለው አውቃለሁ ነገር ግን ካርቦሃይድሬት ስላለው እንዳልኳችሁ የተለያዩ ምግቦች ጥቅም ኖሯቸው ያንን ጥቅም እንዳናገኝ ደግሞ ከሆነ ከራሳቸው የፕላንት ዲፌንስ ራሳቸውን የሚከላከሉበት የሰዎችን ጤና የሚነሳ ነገር ይዘው ይመጣሉ ጤፍ ውስጥ ጥሩ ነገር አለ ግን ብዙ ሰው ይወፍራል እንደምታዩት እንጀራ በልቶ ሰው ቦርጫም ይሆናል እንጀራ በልቶ ዲያቤቲክስ ይኖረዋል አይደል ብዙ አበሾች ዲያቤቲክስ እንጀራ እየበሉ ነው የሚታመሙት ስኳር እና ያንን የጤፉን ካርቦሃይድሬት ቀንሼ ለኪቶጀኒክ ዳይት ማድረግ ፈልጋለሁ ብዬ የሰራዋቸው ቪዲዮዎች ነበሩ ዩቲዩብ ላይ እና ምንድን ያረኩት እንደዚህ አሁን ይሄ አብሽ ነው ስፕራውት አድርጌዋለሁ እንዲበቅል አድርጌዋለሁ እና ምንድነው የመጣልኝ ሐሳብ ያንን ጥናቱን ስሰራ ሲዶች ለማደግ በሚያደርጉት ፕሮሰስ ጤፉ ውስጥ ያለውን ካርብ እየበሉ ነው የሚያድጉት እና ስፕራውት አደረኩት በደንብ ስፕራውት ሆነ ያንን ስፕራውት አድርቄ ከዛ ደግሞ አቦካውት ማለት ነው ያ ስፕራውት የሆነውን ዱቄት አስፈጭቼ ምናምን እና ስፕራውት ሲሆን የተወሰነ ካርቦን ቀነሰልኝ የተወሰነ ፐርሰንት ከዛ ደግሞ ስናቦካው የቦካ ያ ለ3 ለ4 ቀን የሚቆየው ቆይታ ጤፍ ውስጥ ያለውን ካርብ እየበሉ ነው እነዚህ ባክቴሪያዎች የሚቆዩት እና እሱ ራሱን የቻለ ቀነሰ ማለት ነው ከ40 ወደ 20 መጣ ግን ስቲል ለኪቶጀኒክ ዳይት አሁን ኤክሰርሳይዝ ለሚሰሩ ሰዎች ብረት ለሚያነሱ ሰዎች ያ ጥሩ ሪሰርች ነበር ግን ዜሮ ካርብ ለማድረግ ግን አልተቻለም ስለዚህ ያንን ያህል 20% ካርብ እንደቀነሰ ስላየሁኝ እነዚህ ነገሮች በዛ መልኩ ብንጠቀማቸው ቤኔፊሻል ይሆናሉ ኤልዲኤል ኮሌስትሮላችንን ለመቀነስ ኤችዲኤል ኮሌስትሮልን ከፍ ለማድረግ ለወንዶች ቴስቶስትሮን ለማስተካከል በጣም ቤኔፊሻል ነው ተልባ አብሽ በጣም ብዙ ለወንዶች ሆርሞን ቤኔፊሻል ነውና እነዚህን ጥቅም ለማግኘት በዚህ መልኩ ብናዘጋጀው የተሻለ ነው ሌላ ካርቦሃይድሬቱ በጣም ዝቅተኛ ነው ላይክ 6% ካርብ ነው 3% ደግሞ ፋይበር ነው ስለዚህ ከካርቡ ላይ 3% ፋይበሩን ስትቀንሱ 3% ብቻ ናት ማለት ነው እሷንም እንደዚህ ስፕራውት ስታረጓት በጣም ለስኳር በሽታ ፐርፌክት ይሆናል ማለት ነውና ወንዶች ሆርሞናቸውን ለማስተካከል ይሄ ጥሩ አማራጭ ሆኖ አግኝቻለሁና እንዴት ነው የምታረጉት እሱን ልንገራችሁ የተለያዩ ሲዶችን ስፕራውት ማድረግ ወይም በቁልት ማድረግ በውስጣቸው ያለውን ላክተን
ዲአክቲቬት ማድረግ አንድ እሱ ነው። እንደገና ካርባቸውንም በመጠኑ መቀነስ ይቻላል። ግሉቲንም ያለባቸውን ሲዶች ግሉቲኑ በመጠኑ እንዲቀንስ ይረዳዋል። እንደዛ ነው የሚለው ጥናቱና ስፕራውት ማድረግ እጅግ ከፍተኛ የሆነ ቤኔፊት ነው ያለው። ለጤናችን በጣም ጠቃሚ የሆነ መንገድ ነው፣ መድኃኒትነት ያለው መንገድ ነው እና እያንዳንዳቸው ውስጥ ያለው የቫይታሚን ኮንተንት ከ10% እስከ 100 ድረስ የመጨመር ባህሪ ያላቸው ስፕራውት ሲደረጉ ወይም በቁልት ሲደረጉ ማለት ነው። ሌላው ከፍተኛ ቤኔፊት ደግሞ እንደነገርኳችሁ ያ ላክተን ጋታችንን አፌክት ያደርጋል። የጋት ባክቴሪያን አፌክት ያደርጋል። ዳይጀስት ማድረግ አንችልም። አንዳንዶቹን ሲዶች ሆዳችንን ይነፋናል እና እንዲህ ምስር የመሳሰሉት በተለይ ለብዙ ሰው ለበሽታ የሚዳርገን የጥራጥሬ አይነት ነው እና እሱን ያስወግድልናል፣ ዲአክቲቬት ያደርገዋል። ስፕራውት ማድረግ ስፕራውት አድርቀን እንደዛ አድርገን መጠቀም እንችላለን እና እዚህ ጋር ያቀረብኳቸውን ብቻ ሳይሆን የተለያዩ ሲዶችን ስፕራውት በማድረግ መለማመድ ለጤና እጅግ ጠቃሚ መንገድ ነው። ያዘጋጀው ሲድ አልፋልፋ ሲድ ነው። የብሮኮሊ ሲድ ነው አንደኛው። ይሄ ብሮኮሊ ሲድ ነው። እናንተ የፈለጋችሁትን መጠቀም ትችላላችሁ። ይሄ የሰንፍላወር ሲድ ወይም የሱፍ አበባ የምንለው ነው። የሱፍ አበባ ሲድ ነው። እዚህ ጋር ደግሞ የሳንዱች ሚክስ ነው የሚሉት። የተለያየ ሲዶች አንድ ላይ ሚክስ አድርገው ለሳንዱች በሚመች መልኩ ያዘጋጁት ነው። ይሄ ደግሞ ስንዴ ነው፣ ኖርማል ስንዴ። እዚህ ጋር ደግሞ ያዘጋጀሁት ምስር ነው። ብላክ ጥቁር ምስር እና ግሪን ምስር፣ ሁለት አይነት ምስር አንድ ላይ አድርጌ ስፕራውት አደርገዋለሁ። እነዚህ ሁለቱ ምስሮች በጣም ከፍተኛ የሆነ ጥቅም አላቸው። ሁለቱም ምስሮች ናቸው። አንዱ ብላክ ነው፣ አንደኛው ደግሞ ግሪን ነው። በጣም ከፍተኛ የሆነ ቤኔፊት እያላቸው ነገር ግን ላክተናቸውን ዲአክቲቬት ማድረግ አለብን። እዚህ ጋር ያዘጋጀሁት ደግሞ አብሽ ነው። አብሹንም ስፕራውት አድርጌ ይጠቀማለሁ፣ ኒውትሪሽኑን ከፍ ለማድረግ ማለት ነው። በጣም ከፍተኛ የሆኑ ጥናቶች አሉ በእነዚህ ሲዶች ዙሪያ። በተለያየ ሲድ ስፕራውት የማድረግ ቤኔፊት እናንተን ብታነቡና አንዳንድ ጽሁፎችን ብታዩ በጣም ትበረታታላችሁ ለመስራት። እነዚህን ሁለቱን ምስሮች አንድ ላይ አድርጌ ነው ስፕራውት የማደርገው። ስፕራውት ስናደርገው እንደነገርኳችሁ ካርቡ ይቀንሳል፣ ግን ስቲል ለኬቶጀኒክ ዳይት የሚቀረው ካርብ ብዙ ነው። አንድ ላይ አድርጌ ነው ስፕራውት ማድረጋቸው። ግን እንደዚህ ስፕራውት አድርገውና ለልጆች ምግብ ስሰራ የልጆች ምግብ ውስጥ ጨምረዋለሁ። በጣም ጥሩ ቤኔፊት ስላለው ምስሩን አንድ ላይ ደብልቄ ነው ስፕራውት ማድረገው። ስንዴውን ለብቻ ነው ማድረገው። እያንዳንዱን ተከታተሉ። በጣም ሲምፕል ቀላል ነው። የተለያዩ ሲዶችን ስፕራውት ማድረግ ፕራክቲስ እንድናረግ ይሄ እንደ ምሳሌ ነው ማደርገው። እናንተ ጋር እንደ ምሳሌ ነው ማሳያችሁ። እናንተ የተለያየ ሲዶችን መጠቀም ትችላላችሁ። ሁሉን ማድረግ ስለማንችል የተወሰነ መርጬ ነው ላሳያችሁ የምችለው። እኔ እዚህ ጋር የምናደርጋቸው ግማሹ በርገር ላይ አድርገን የምንበላው ነው፣ ግማሹ በጁስ መልኩ የምንጠጣው ነው። ይሄ አልፋልፋ ይባላል። ብዙዎችን ስፕራውት ሲዶች አማዞን ላይ ይገኛል። ሆል ፉድ አላቸው። ስፕራውት ስቶር፣ ስፕራውት የምግብ ስቶርም አላቸው። ይሄ አልፋልፋ ስፕራውት የማደርገው ትንንሽ ሲድ ስለሆኑ 2 የሾርባ ማንኪያ ብዙ ነው። ያው ታዩታላችሁ ስትገዙት፣ ሲዶቹ በጣም ትንንሽ ስለሆኑ ለአንድ ሳምንት የሚሆነኝን ስፕራውት በ2 የሾርባ ማንኪያ ነው ማደርገው። እዚህ ጋር 2 የሾርባ ማንኪያ። የብሮኮሊው ስፕራውት በጣም ትንንሽ ናቸው፣ ሲዶቹ ትንንሽ ናቸውና 2 የሾርባ ማንኪያ ማለት በጣም ብዙ ሲድ ነው። የሱፍ አበባ ነው የሚባለው ያ እና እሱም በሙሉን የጨመርኩት ብዙ ስላልሆነ ማለት ነው። ብዛት የለውም፣ ያው ሙሉን የጨመርኩት። እሱ ፍሬው ትንሽ ተለቅ ይላል ከነዛኛዎቹ ማለት ነው። እዚህ ጋር ደግሞ ለበርገር ወይም ለሳንዱች ብለው ነው ያዘጋጁት። ሲዱ የተለያየ ሲዶች አንድ ላይ ናቸው። ሲያድጉ ግማሾቹ ስራቸው ቀያይ ነው። በጣም የሚያማምር
ሲድ ነው ሲያድግ እና ታዩታላችሁ። እንደዚህ አድርጌ በየጠርሙሱ አዘጋጀዋለሁ። መጀመሪያ እንግዲህ ይሄኛው ቪዲዮ ግልጽ ይሆናል ብዬ አስባለሁ። ባለፈው በጣም ብዙ ጥያቄ ይመጣብኛልና እሱን ለመመለስ እንደገና ቪዲዮውን ለመስራት የተገደድኩት ለዛ ነው። ክሊር በሆነ መልኩ ነው ምሰራ ያለሁት። እያንዳንዱ የጨመርነው ሲድ ውስጥ ውሃ እስከሚሸፍናቸው ድረስ ውሃ እንጨምርባቸዋለን። በደንብ እስከሚሸፍን ሁሉንም ሲዱ በደንብ እስከሚሸፍነው ድረስ እናደርጋለን። ምንድነው የሚሆነው? አንዳንዶቹ በተለይ ውሃውን ሲመጡት ውሃው ይቀንሳል። ውሃው ወደ ሲዶች ውስጥ ይገባና ውሃው ይቀንሳልና ውሃው ባያንስ ጥሩ ነው። በደንብ አድርጎ እንዲሸፍነው ማድረግ። ከዛ የመጀመሪያው ቀን ዛሬ ማታ እንደምታረጉት ማታ እንደዚህ ዘፍዝፈነው እናድርና በማግስቱ ውሃቸውን የሁሉንም ውሃ እናጠለዋለን። በወንፊት የሁሉንም ውሃ እናጠላለን። አንድ ሌሊት ብቻ ነው እንደዚህ ዘፍዝፈን የምናሳድረው። በደንብ ሲዱ እስከሚዋሃድ ድረስ በደንብ ውሃውን እንዲነቅንቀን ውሃ እንዲርስ እናደርገዋለን። ከዛ በማግስቱ ውሃውን እናጠለዋለን ማለት ነው። እናጠለዋለን። እንዴት አድርገን እንደምናጠለው በወንፊት አሳያችኋለሁ። እንደዚህ ከድነን እናስቀምጣለን አንድ ሌሊት። ሁሉንም ክዳናቸውን ከድነን ጨለማ ቦታ ቢሆን ጥሩ ነው። ሲዶች ሲቀመጡ ዳርክ ቦታ ቢሆን ቶሎ ስፕራውት የመሆን ነገር ይታይበታል። ዳርክ ቦታ ብናስቀምጠው ጥሩ ነው። ሁሉንም ክዳናቸውን ከድነን ዳርክ ቦታ እናስቀምጣለን አንድ ሌሊት ብቻ ማለት ነው። ከዛ በኋላ በማግስቱ ጠዋት ውሃውን እንደዚህ እናጠለዋለን። ይሄ የሰንፍላወሩ ሲድ ነው። በደንብ አድርገን እንደዚህ እናጠለዋለን። ንጹህ ውሃም ከላይ ያፈሰስን በንጹህ ውሃ እንደዚህ ሲዱን እናለቀልቀዋለን እላዩ ላይ ያለውን። ከዛ መልሰን ወደ ጠርሙስ ውስጥ እናስገባዋለን። እስከ መቼ ድረስ? ሲዶቹ ተከፍተው እስከምናይ። የዚህ የሰንፍላወሩ ሲድ ይከፈትና ነጭ ነገር ይታይበታል። ለመብቀል ሬዲ ሲሆን ነው አፈር ላይ የምናዘዋውረው። እስከ 2 ቀን ድረስ እንደዛ የመሆን ነገር ይታይበታል። ሌሎቹ ደግሞ የብሮኮሊው፣ የአልፋልፋ፣ የሌሎቹ ነጫጭ ነገር ይወጣባቸዋል። እነሱን ደግሞ ስፕራውት ከሆኑ በኋላ ደግሞ አሳያቸዋለሁ። ነገር ግን እንደዛ እስከሚሆኑ ድረስ አሁን እንዳያችሁት እያለቀለቅን መልሰን ወደ ዕቃው ጋር እየመለስን ለ2 ቀን ያህል እናቆየዋለን ማለት ነው። ሲዱ ይከፈትና ነጭ ሆኖ ይታያል። ለመብቀል ሬዲ ይሆናል ማለት ነው። በዛ ጊዜ ነው ወደ አፈር ላይ የምናዘዋውረው። እንደምታያቸው ሁሉም በቅሏል። አንዳንዱ በሁለተኛው ቀን ይደርሳል፣ አንዳንዱ ደግሞ 3 ቀን ይፈጅበታል። ነገር ግን እኩል ጠብቄ ነው ወደ አፈር ላይ ማዘዋውራቸው። ግን ሁሉም እንደምታዩት አብረን ነው የሰራ ነው። በቅሏል በሙሉ። የምስሮቹ ሁለቱ አይነት ሁለቱም 2 ቀን ፈጀበት። አብሹ 3 ቀን የፈጀበት፣ ሌሎቹ 3 ቀን የፈጀባቸው። ስንዴው ግን 2 ቀን በ2 ቀኑ ይጀምራል። ትንሽ ይቀረዋል። ያው ሁሉም ስፕራውት እስከሚሆን ድረስ ብትጠብቁት መልካም ነው። በደንብ እያንዳንዱ ሲድ ስፕራውት ወይም ደግሞ ብቁልት እስከሚሆን ማለት ነው። ይሄው እንደምታዩት ሁሉም ነጫጭ አውጥቷል። ለመተከል ሬዲ ነው። እንደዚህ እስከሚሆን ድረስ ሁልጊዜ በውሃ እያለቀለቃችሁ መልሳችሁ ውሃውን እየደፋችሁ ስታስቀምጡት፣ ግን ያለ ውሃ ነው መቀመጥ ያለበት። ግን ያው ውሃ ለመብቀል ውሃ ስለሚፈልግ ጧትና ማታ ነው የምናርሰው እያራስን። ይሄ የምታዩት የአብሹ ነው። እዚህ ጋር ደግሞ የሁለቱ የምስር የነበረው ነው ያያችሁት። የምስር ስፕራውት ያደረግነው ነው። በቃ እንደዚህ ሲሆን ካርባቸውም ይቀንሳል። በጣም ጤነኛ ሆኖ ነው የሚበቅለው። ይሄ ትንሽ ይቀረዋል የአበባ የሰንፍላወሩ። ሌሎች ግን ሁሉም ነጫጭ ሆነዋል። ቀጥታ አፈር ላይ ስናደርገው ይበቅላል ማለት ነው። የሚቀጥለው ወደ አፈር እናዘዋውራቸዋለን። አብሹንና ምስሩን አንተክለውም። እሱ አድርቄ ነው ቀጥታ ፈጭቼ የምጠቀመው። ሌሎቹን ነው ስፕራውት ማደርጋቸው። ምስሩንም ለወጥ ነው የምጠቀመው። እንደዚህ ስትዘረግፉት ይሄው እንደምታዩት በሙሉ ነጭ ሆኗል። ይሄ አብሽ ነው። እዚህ ጋር የምታዩት አብሹ ነው። በደንብ ሆኖ ስፕራውት ሆኗል። ይሄን አደርቀውና ፈጭቼ
ማታ ማታ በተለይ ለእንቅልፍ በጣም ጥሩ ነው። የተለያየ ጥሩ የሆነ የሄልዝ ቤኔፊት አለው። በጣም ብዙ ኒውትሪሽን የያዘ ነው። እንደዚህ ስፕራውት ስናደርገው ደግሞ ሞር ለጤናችን ተስማሚ ይሆናል። ለዳይጀሽን ቀላል ነው የሚሆነው። መቁላት የለብንም። ቀጥታ ስፕራውቱን ፈጭተን ማታ ማታ በእርድ እያደረግን የተለያየ ሻዮች እየሰራን መጠጣት ያ ለጤናችን ለሰውነታችን መድኃኒትነት እንዲኖረው ይረዳዋል ማለት ነው። እሱን ለዛ ነው ያዘጋጀሁት። ምስሩን ሁለቱን አይነት ምስሮች ደግሞ ስፕራውት አድርጌ አድርቀውና ወጥ ስሰራ ስፕራውት ከተደረገው ላይ ለልጆች ነው የምሰራው። ለራሴ ግን ትንሽ ካርቡ ስላለ ስቲል ፈጽሞ 100% አያስወግደውም፣ ግን ይቀንሰዋል። ነገር ግን ዋናው ላክተኑን ዲአክቲቬት ያደርግልኛል። ስለዚህ ለጤናቸው ጥሩ በሆነ መልኩ አዘጋጀሁት ማለት ነው። ከዛ ኩክ አድርጌ መግባቸዋለሁ በዛ መልኩ ማለት ነው ለልጆች። የቀረውንም ምስሩንም እንደዚህ ስፕራውት አድርጌዋለሁ። ይሄንን አሰጣውና ሲደርቅ ወጥ ሰራበታለሁ። እንደዚህ የምስር አፍቃሪዎች የሆናችሁ እንደዚህ በቀላሉ ዲአክቲቬት እያደረጋችሁ ጤናን በተመለከተ ያው እንግዲህ እዛ ላይ ፎከስድ እንድንሆን ነው ብዙ ጊዜ የምንመክረው። ስለዚህ እንደዚህ በቀላሉ ጤናችንን ብንጠብቅ ኒውትሪሽኑ እንዲጨምር ደግሞ እንደዚህ አድርገን ኢንከሬጅ ብናደርገው ጥሩ ነው እላለሁኝ። ይሄንን እናሰጣዋለን። አብሹንና ይሄንን አስጥቼ ለወጥ ነው የምጠቀመው። ከፈለጋችሁ ግን ስፕራውት አድርጋችሁ ውጪ እንዲበቅል አድርጋችሁ ከዛ ጁስ እየሰራችሁ መጠጣት ትችላላችሁ። በጣም ብዙ ዘዴዎች አሉ ጤናችንን ለመርዳት። ሌላው ደግሞ ይሄ ስንዴው ነው። ስንዴው ይሄው እንደምታዩት በደንብ ስፕራውት ሆኗል። የግራስ ጁስ እንድንሰራ ነው ምን ተክለው ለጁስ ነው ይሄንን የፈለኩት። ይሄን ተክለዋለሁ። እዚህ ጋር ግን አንድ የምመክራችሁ ነገር የስንዴ ዳቦ የምትወዱ ሰዎች የተወሰነ ግሉቲኑን ይቀንሰዋል። እንደዚህ ስፕራውት ስታደርጉት ስፕራውት ማድረግ ጥሩ ነው። እንደገና በውስጡ ያለውንም ኒውትሪሽን በከፍተኛ ሁኔታ መጠቀም ይቻላል። ይሄን አጋጣሚ ተጠቀሙበት። የሚቀጥለው ስራችን አፈር ላይ ማዘዋወር ነው። እዚህ ጋር አዘጋጅቻለሁ። አፈር ኮምፖስት አድርጌ የተዘጋጀ አፈር አለ። ቀጥታ መትከል ነው ማለት ነው። 3 ቦታ ከፍያለሁ። የነበረኝ የመትከያ አልጋው ትልቅ ስለሆነ እንደነገርኳችሁ ለ2 ሳምንት ለ1 ሳምንት የሚሆነኝ ነው የምተክለው። ስለዚህ እንደዚህ ከፋፍዬ አንዱን አልጋ ለ3 ሲዶች አንድ ላይ አድርጌ ነው እዚህ ጋር ያዘጋጀሁት። ከዚህ በኋላ ግን ከዚህ በፊት የተከልኳቸውንም በዚህ መልኩ ተከትዬ ይሄን ስቴፕ ተከትዬ ነው እንግዲህ ከዚህ በፊት የተደረገውን የበቀለውን ቀጥዬ አንድ ቪዲዮ ያሳያችኋለሁ፣ የደረሰውን ማለት ነው። እሱ ማየት ትችላላችሁ። ነገር ግን ስቴፑ ዘሴም ነው። በቃ እንደዚህ ነው ስፕራውት የማደርገው። እያንዳንዱ ስቴፕ ዘሴም ቲንግ ነው። እናንተም በቃ እራሳችሁ ክሬኤት እያደረጋችሁ ትንሽ አይዲያ ከዚህ ጋር ከወሰዳችሁ የተለያየ ሲዶችን ጥራጥሬዎችን እንደዚህ ስፕራውት በማድረግ ለጤና ተስማሚ ማድረግ ይቻላል። የተሻለ ጤና ማግኘት ይቻላል። በጤናም ያለን ሞር ወደፊት ጤናችን እንዲሁ እንዲቀጥል ይረዳናል ማለት ነው። ጤናማ የሆነ ነገሮች በመብላት ስንቀጥል ማለት ነው። እና የሆነ በሽታም ትሪት ለማድረግ ከፈለግን ደግሞ እንደዚሁ በቃ የተለያዩ ነገሮችን ሰርች በማድረግ እንድትጠቀሙ ነው የማበረታታችሁ። እኔ የተወሰነ አይዲያ ሰጥቻችኋለሁ። እናንተ ደግሞ ሞር ሰርች አድርጉ። የተለያዩ ሲዶችን በዚህ መልኩ ስፕራውት በማድረግ ዲአክቲቬት በማድረግ እንድትጠቀሙ ነው ማበረታታችሁ። ይሄ አሰራር ደግሞ በኢትዮጵያም የቆየ ባህል ነው አለ። በኢትዮጵያም አያቶቻችንን በመጠየቅ መስራት እንችላለን ማለት ነው። እና እዚህ ጋር አልፋልፋ ስፕራውት፣ የብሮኮሊውን ስፕራውት፣ የሰንፍላወሩ ስፕራውት አንድ ላይ በአንድ አልጋ ላይ ነው እያደረግኳቸው ያለሁት። እንደምታዩት በደንብ ስፕራውት ሆኗል። ነጫጭ ሆኖ በቅሏል። ያው አንዱ ደርሶ አንደኛውን እስከምጠብቅ ድረስ አንዱ በጣም ስፕራውት ሊሆን ይችላል። ግን ስቲል አምጥታችሁ አፈር ላይ ማድረግ ይጠበቅባችኋል። ምክንያቱም ከአፈርም ኒውትሪሽን ስለሚወስድ ዝም ብሎ እዛው ኒውትሪሽን እዛው ስፕራውት የሆነውን መብላትም ይቻላል። አንዳንድ በውሃ ብቻ ዝም ብሎ ጠርሙስ ውስጥ ብቻ ስፕራውት አድርገው የሚጠቀሙም አሉ። ግን
አፈር ላይ ስናዘዋውረው ከአፈር ውስጥ የሚያገኘው ማግኒዚየሙን፣ ካልሲየሙን የተለያየ ከአፈር ውስጥ የሚገኘውን ማዕድን ይወስድልናል ማለት ነው እና ሞር ቤኔፊት ለማግኘት ስለሆነ የምንፈልገው አፈር ላይ ማዘዋወራችን እጅግ በጣም ጠቃሚ ነው። እዚህ ጋር የማደርገው ደግሞ የሳንድዊቹን የምንሰራበት ስፕራውት ነው። እሱ እንግዲህ ሲበቀል እናየዋለን። ሲዶቻቸው በጣም ከበቀሉ በኋላ ያምራል። የዚህ ሳንድዊቹ ቀያይ ናቸው፣ ከለራቸው እንደ ፒንክ ቀይ የተለያየ ሲድ አንድ ላይ ቀላቅለው ነው የሚያስቀምጡት። ይህንን ያገኘሁት ከስፕራውት ስቶር ነው። በዛ ታገኛላችሁ። የተለያየ ስፕራውት ሲድ አላቸው። አማዞን ላይም የተለያየ ሲድ አለ። ኢትዮጵያ ደግሞ በርካታ ሲዶች አሉ። እንደ ሽምብራም፣ አተር የተለያዩ ስፕራውት በማድረግ ላክተናቸውን ዲአክቲቬት በማድረግ እንደዚህ መመገብ እንችላለን። እንደዚህ ከተከልነው በኋላ የምናደርገው ሶፍት ወይም ይሄ ፔፐር ታውል እንሸፍነዋለን። ከላይ ሁሉንም ፔፐር ታውል እንሸፍንና ውሃ ስናጠጣው በጣም ቀስ ብለን ነው ውሃ የምናጠጣው። ብዙ በአንድ ጊዜ መጨመር የለብንም። እዚህ ጋር የምታዩት የስንዴው ስፕራውት ነው። ለብቻውን ያደረኩት ትንሽ ዘሩ የሱ ይበዛ ነበርና ለብቻው ነው የተከልኩት። ከዛ ምንድነው የምናደርገው? ፔፐር ታውል እየቆራረጥን ከላይ እንሸፍናቸዋለን። ሁሉንም ሲዶች በፔፐር ታውል እንሸፍናለን። እንደዚህ እንደምታዩት ማለት ነው። ከተከልነው በኋላ እንደዚህ አድርገን ሁሉንም እንሸፍነዋለን። ይሄንን ግዴታ እንደዚህ አይነት አልጋ መኖር የለበትም። ባለፈውም እንዳልኳችሁ በተለይ ዳቦ ለመጋገር የምንጠቀመው ፎይሉን አንደኛውን ከስር ቂጡን ሳንቀድ አንደኛውን ደግሞ ቂጡን ቀደን አንድ ላይ እናስቀምጠውና እዛ ላይ አፈር አድርገን መትከል እንችላለን። ለምንድነው አንዱን ቂጡን የምንቀድበት ምክንያት? ውሃ እንዳይዝ በብዛት እንዳይዝና ሲዶች ደግሞ ብዙ ውሃ አይፈልጉም። ኤክስትራ የሆነው ትርፍ የሆነው ውሃ ወደ ስር ዘልቆ አልፎ አንደኛው ላይ እንዲቀመጥ፣ አንደኛውንም ከቀደነው ደግሞ ቤት ያበላሻል። ስለዚህ አንዱን ሳንቀድ አንደኛውን ቀደን አንድ ላይ እናስቀምጠውና ከዛ ቤት ውስጥ የትኛውን ቦታ ላይ አስቀምጠን ስፕራውት ሁል ጊዜ ሊኖረን ይችላል። እንዳያችሁት ሁሉንም በፔፐር ታውል እንደዚህ ከሸፈነው በኋላ ቀስ ብለን ላዩ ላይ ውሃ እናደርጋለን፣ እናጠጣዋለን። ውሃ ግን ስናጠጣው በጣም ቀስ ብለን በጣም እንደ ድሪፕ የምትሆን ውሃ ነው የምንጠቀመው። በጣም ከፍተኛ ግፊት ያለው ውሃ መጠቀም የለብንም። እንደዚህ እንደምታዩት ኢቭን በእጃችሁ ብትረዱት ጥሩ ነው። በጣም እንዳይለው ማለት ነው፣ እንዳይበዛ። ሲድ ስለሆነ ትንሽ እንዲርስ ብቻ ነው የሚያስፈልገው። በጣም ቀስ ብለን ሁሉም ቦታ እናዳርሰዋለን። ይሄ ፔፐር ታውል ሲዱ ወደ አንድ ቦታ እንዳይሰበሰብ ይረዳዋል። እዛው ባለበት አፈር ውስጥ ስሩን እንዲሰድ ይረዳዋል ማለት ነው። ከዛ በኋላ እንደዚህ አድርገን እንሸፍነዋለን። የምንሸፍነው ዳርክ እንዲሆን እንዲጨልምለት፣ ሲጨልም ያው ወደ ስር ሲዱን እንትን ይላል ይሰዳል። ከዛ ዳርክ እንዲሆን እንዲጨልም ከላይ በደንብ አድርገን እንሸፍነዋለን ማለት ነው። አሁን ባረግነው መልኩ እስከ 3 ቀን ድረስ እንደዛ ያረግን ፔፐር ታውሉን ሳናነሳው ውሃ እናጠጣዋለን ማለት ነው፣ ጠዋትና ማታ። ከዛ ከ3 ቀን በኋላ እንደዚህ ይሆናል። በደንብ አድርጎ ስሩን ወደ አፈሩ ሰዶ እንደዚህ ሆኖ ታዩታላችሁ ከ3 ቀን በኋላ ማለት ነው። እስከ 3 ቀን ግን ጠዋትና ማታ አሁን ባሳየኋችሁ መልኩ ቀስ እያልን በፔፐር ታውሉ ላይ እያጠጣን መልሰን እንሸፍነዋለን፣ እያጠጣን መልሰን እንሸፍነዋለን። ከዛ ቀስ ብሎ አፈር ውስጥ ስሩን ይሰዳል። ከዛ እንደዚህ ይሆናል ማለት ነው። አፈሩን ከሰደደ በኋላ እንደዚህ ከ3 ቀን በኋላ ፔፐር ታውሉን አንስተን ክፍት እናደርገዋለን። ከዚህ በኋላ አንሸፍነውም። አሁንም በቀን 2 ጊዜ ስፕራውቱ በቀን 2 ጊዜ ውሃ ይፈልጋል፣ ጠዋትና ማታ። በጣም ሶፍት የሆኑ ሲዶች ናቸው። እየተከልንበትም ነገር ከስር ቀዳዳ ስለሆነ የሚፈልገውን ያህል ከወሰደ በኋላ ሌላ ውሃ ወደ መሬት ይፈሳል። ስለዚህ በቀን 2 ጊዜ ማጠጣት አለብን። ውሃ እስከሚጠል ማድረግ የለብንም። ያው ታውቃላችሁ ይሄንን። እንደዚህ ክፍት እናደርገዋለን። በማግስቱ ወይም በዛው ቀን ማታ ወደ ግሪን እየተቀየረ ይሄዳል ማለት ነው ብርሃን ሲያገኝ።
ይሄኛው ደግሞ ስንዴው ነው። እንደነገርኳችሁ ለብቻው ስለተከል ነው። ለብቻው አንድ አልጋ ላይ ነው ያለው። ይሄንን ይመስላል። ሁሉም ተሸፍነው ስለነበረ ቢጫ ነው ከለሩ። ይሄን ይመስላል። የመጀመሪያ ጊዜ ስታዩ እንዳደነግጡ የተበላሸ እንዳይመስላችሁ። ያው ብርሃን ሲያገኝ ግሪን ይሆናል። በጣም የሚያምር ከለር ነው ያላቸው። ወዲያው በዛኑ ቀን ጠዋት ከፍተነው ከሆነ ወደ ማታ አካባቢ ግሪን ይሆናል። አስደናቂ የሆነ ኔቸር ነው። እንግዲህ በከፈታችሁት በማግስቱ ይሄን ይመስላል። በጣም ግሪን ሆኗል እና ይሄ ሁለተኛው ቀን በማግስቱ ነው የቀረጽኩት። ይሄኛውን እንደዚህ ግሪን ሆኗል። ይሄ ሳሩ ነው የዌት ግራስ። ሌሎቹ ደግሞ ከሁለት ቀን በኋላ አንድ ቀን ከግማሽ በኋላ ማለት ነው ይሄንን መስለዋል። ይሄን ይመስላል። የሎ አይደለም፣ አሁን ሁሉም ወደ ግሪን ተቀይሯል። ነገር ግን ቅጠሎቻቸው በጣም ትንንሽ ስለሆኑ አሁን በሩቅ አይታይም። ከአንድ ከሁለት ቀን በኋላ በደንብ ለመበላት ይደርሳል ማለት ነው። ከዚህ በፊት የተሰራውን የደረሰውን አሳያችኋለሁ። ሁሉም ፕሮሰሱ እንደዚህ አንድ አይነት ነው። ይሄን ተጠቅማችሁ እንግዲህ እናንተም ውጤታማ እንደምትሆኑ ተስፋ አድርጋለሁ። ይሄን ይመስላል። ከዚህ በፊት የተተከለው ደግሞ የመጨረሻው ለመበላት የደረሰው ደግሞ ይሄንን ይመስላል። ይሄ አሁን የተከልነውም እንደዚህ ደረጃ ከሁለት ቀን በኋላ ይደርሳል። ይሄንን እንድታዩት ነው ያቀረብኩላችሁ። በጣም በጣም ውጤታማ እንደምትሆኑ ተስፋ አድርጋለሁ። እንግዲህ ይሄኛው በጣም ይረዳችኋል ብዬ አስባለሁ። ስቴፕ ባይ ስቴፕ ቀስ ብዬ ነው የሰራሁት። እንግዲህ እናንተም ይህንን አይዲያ ሼር፣ ሰብስክራይብ በማድረግ እንድትረዱኝ እየጠየቅኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላሙ ነው።